I was proud to give the presidential unit citation to them for their 330-day deployment all the way around the globe. Absolute resolve, epic fury. It's Tonight we begin with an historic return. The aircraft carrier, the USS Gerald R. Ford. USS Mahan. Welcome home. በኢራኑ ጦርነት የተሳተፈችውና የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከቤተ መንግስታቸው እጃቸውን ይዞ ወደ ኒውዮርክ በመውሰዱ በኩል ሰፊ ሚና የነበራት የአሜሪካ የጦር አውሮፕላን ተሸካሚ መርከብ ዩኤስኤስ ጀራልድ አር ፎርድ ወታደራዊ ተልዕኮ በቃሽ ተብላ በትላንትናው ዕለት ወደ አሜሪካ ቨርጂኒያ ተመልሳለች። ከፍ ያለ አቀባበልም ተደርጎላታል። በጥንቅራችን መግቢያ ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ግብጽ በትላንትናው ዕለት በሚኒስትሮች ደረጃ የተዋቀረን ልዑካን ቡድን ወደ አስመራ በመላክ አንድ አስመራ ላይ ፊርማ ስነ ስርዓት እንዲከናወን አድርጋለች። ከዚሁ ጋር በተያያዘም የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ያድርሱልኝ በማለት ለፕሬዝዳንት ኢሳያስ አንድ መልእክትን ያዘለ መልእክትንም ጭምር ልከዋል። የደብዳቤ ይዘት በከፊል ይፋ ሆኗል። ጥንቅራችን ዳሶታል። ህወሓት ስለ ፌዴራል መንግስቱ ያልተጠበቀ መግለጫ ሰጥቷል። በትግራይ ክልል ጊዜያዊ አስተዳደሩ መፍረሱንና በአዲስ ቋሚ መንግስት መተካቱን ያወጀው ህወሓት ከፌዴራሉ መንግስት ጋር ስላለው ቀጣይ ዕጣ ተናግሯል። ጥንቅራችን ይዞታል። በአፍሪካ ቀንድ ወቅታዊ የፖለቲካ ምህዳር ላይ ትኩረትን የሳበ አዲስ የዲፕሎማሲና የጸጥታ ውጥረት ተከስቷል። የኤርትራው ፕሬዝዳንት የትጥቅ ትግል አደርጋለሁ ካለው የመንግስት ተቋሚ ጋር ተገናኝተው መክረዋል። የአስመራው ስብሰባ ወደ ወታደራዊ ትብብር ያዘነበለ ነው። መረጃውን ይዘነዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በምትገኘው የብሉ ናይል ግዛት የጀመረውን ወታደራዊ ዘመቻ በእጅጉ ገፍቶበታል። የሱዳን ጦር አርብ ዕለት ባወጣው መግለጫ በግዛቱ ተጨማሪ ከተሞችን እየተቆጣጠረ መሆኑን አስታውቋል። ጦሩ በዕለቱ የተቆጣጠራት ኮር ሐሰን የተሰኘችው ከተማ ከኢትዮጵያ ድንበር በ10 ኪሎ ሜትር ርቀት ላይ የምትገኝ ስልታዊ ስፍራ መሆኗ ተነግሯል። በኢትዮጵያ ድንበር አቅራቢያ እያደረገ ያለውን ፍልሚያ ቁልጭ አድርጎ የሚያሳይ ዝርዝር መረጃ ይዘናል። በአዲስ አበባ የኮሪደር ልማት አሁን ላይ ወደ ወንዝ ዳር ልማት መሸጋገሩ ይታያል። ኮሪደሩም ሆነ የወንዝ ልማቱ ግን በበጎና በትችት የሚታይ ነው። ከሰሞኑ በመሃል አዲስ አበባ ፒያሳ በሚገኘው የአድዋ ሙዚየም ኮሪደሩን የተመለከተ ክርክር ተካሂዷል። በክርክሩ ማን ምን አለ፣ ምን ተነሳ በሚለው ዙሪያ መረጃ ይዘናል። በትግራይ ክልል ከተቀሰቀሰው አዲስ የስልጣን ሽኩቻ በኋላ የጀነራሉ ደብዛ መጥፋት ከፍተኛ መነጋገሪያ ሆኗል። የክልሉ ሚዲያዎችና ይፋ ገጾች በደብረጽዮን ገብረ ሚካኤል ቁጥጥር ስር በዋሉበት በዚህ ወቅት ጀነራሉ የት ገቡ የሚለው ጥያቄ አይሏል። መረጃውን እናደርሳለን። በመካከለኛው ምስራቅ ጦርነት ከኢራን ጋር ለመፋለም በኢራን ዙሪያ ያሉትን አረብ ሀገራት በመንደርደሪያነት ከመጠቀም ባሻገር 3 ግዙፍ የጦር ጀቶችን የሚሸከሙ የጦር መርከቦችን ስትጠቀም የነበረችው አሜሪካ አንደኛዋን መርከብ ተልኮሽን አጠናቀሻል በማለት ወደ መደበኛ ቦታዋ መልሳለች። በትላንትናው ዕለትም በቨርጂኒያ ለመርከቧና የባህር ኃይሉ ሞቅ ያለ አቀባበል ተደርጓል። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉልን። ፈጽሞ ያሳስባችሁ። አልሲሲ ለኢሳያስ። ግብጽ በትላንትናው ዕለት በሚኒስትሮች ደረጃ የተዋቀረ ልዑካን ቡድን ወደ አስመራ በመላክ አስመራ ላይ አንድ የፊርማ ስነ ስርዓት እንዲከናወን አድርጋለች። ከዚሁ የምክርና የፊርማ ስነ ስርዓትን ባሻገር የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለፕሬዝዳንት ኢሳያስ መልእክት እንደላኩም ከአስመራም ከካይሮም የወጡት መረጃዎች አመላክተዋል። ከመልእክቱ ይዘቶች መካከልም የሉዓላዊነትና የቀይ ባህር ጉዳይ አያሳስባችሁ፣ እኛ ከጎናችሁ ነን የሚለው ይገኝበታል። ኤርትራ ኢትዮጵያ ሉዓላዊነትን የሚዳፈሩ የቃላት ጦርነቶችን እያካሄደችብኝ ነው በማለትም በተደጋጋሚ ክሶችን በማሰማት ላይ ትገኛለች።
የሀገሪቱ የማስታወቂያ ሚኒስቴር መልእክቶች ይህንን የሚያመላክቱ ሆነው ይታያሉ። በትላንትናው ዕለት በግብጽ ሚኒስትሮች በኩል ለኢሳያስ ይድረስ የተባለው የአልሲሲ መልእክት ደግሞ ምንም ነገር አያሳስባችሁ፣ ግብጽ ከጎናችሁ አለች የሚል ይዘት ያለው መሆኑን በግብጽም በኤርትራም በኩል የወጡት መረጃዎች አመላክተዋል። በዚህም አልሲሲ ኤርትራ ሉዓላዊነቷንና የግዛት አንድነቷን ለማስጠበቅ በምታደርጋቸው እንቅስቃሴዎች ግብጽ ከጎኗ እንደሆነች ላረጋግጥላችሁ እወዳለሁ ሲሉ መልእክቱ ይድረስልኝ ማለታቸውን የግብጽ የውጭ ጉዳይ ሚኒስቴር አመላክቷል። ደብዳቤው ለኢሳያስ ይድረስ ከመባሉም ባሻገር ከካይሮ አስመራ የተላኩት የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና የሀገሪቱ የትራንስፖርት ሚኒስትሩ ጀነራል ከማል ኤሌዋዚር ከኢሳያስና ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር ባደረጉት ውይይት የቀይ ባህርና የአፍሪካው ቀንድ አዳዲስ ጉዳዮች ውይይት ተደርጎባቸዋልም ተብሏል። የኤርትራንና የግብጽ ወደቦችን በባህር መስመር እናገናኛለን ያሉት ሁለቱ ሀገራት በዚህ ጉዳይ ስምምነት ፊርማቸውን ያኖሩ ሲሆን ቀይ ባህርን በተመለከተ ተደርጓል በተባለው ውይይትም ቀይ ባህርን ከሚያዋስኑት ሀገራት ውጪ ሌሎች ሀገራት በቀይ ባህር የሚመለከታቸው ጉዳይ አይኖርም እንደተባለም ዘገባዎቹ አመላክተዋል። ይህም በቀይ ባህር በኩል የባህር በር መውጫ ማግኘት አለብኝ በማለት ተደጋጋሚ ጥያቄዎችን የምታቀርበውን ኢትዮጵያን ታሳቢ ያደረገ አገላለጽም ሆኖ ታይቷል። ግብጽ አንዷ የቀይ ባህር ተጋሪ ሀገር ብትሆንም ከተወሰኑ ጊዜያት ወዲህ በቀይ ባህር ጉዳይ አድራጊ ፈጣሪ ነኝ በማለት ኤርትራን ጨምሮ ሌሎች የቀይ ባህር ተጋሪ ሀገራትን ላስተባብር እያለችም ትገኛለች። በዚህም ቀይ ባህርን ከሚያዋስኑት ሀገራት ውጪ ሌሎች ሀገራት በባህሩ አገልግሎትን ከማግኘት ባለፈ የቋሚ ባለቤትነት ጥያቄ ሊያነሱም አይገባም በማለት አለኝ ያለችውን አቋም ደጋግማ እያሳወቀች ትገኛለች። ግብጽ በዚህ ጉዳይ ሶማሊያንም ጭምር ለማስተባበር ሙከራዎችን ስታደርግ የከረመች ሲሆን ይሁንና አሁን ባለው ሁኔታ ሶማሊያ በከባድ የስልጣን ሽኩቻ ውስጥ በመናጥ ላይ ትገኛለች። ግብጽ ሱዳንንም ጨምሮ ለመጠቀም ጥረቶችን በማድረግ ላይ ስትሆን የሱዳን የእርስ በርስ ጦርነትም በተመሳሳይ መልኩ ለግብጽ ባለስልጣናትና በኢትዮጵያ ዙሪያ ያሉ ሀገራትን በራሳቸው ቅኝት ለማስተባበር የሚያደርጉትን ጥረት እንዳይሰምር አድርጎታል። አሁን ባለው ሁኔታ ለግብጽ የተመቸችውና የተገኘችው የአፍሪካው ቀንድ የኢትዮጵያ ጎረቤት ሀገር ኤርትራ በመሆኗ ርብርቡ ኤርትራ ላይ ሆኗል። የኢትዮጵያ ጎረቤት ሀገር የሆነችው ደቡብ ሱዳንም በወታደራዊ አቅጣጫ ከግብጽ ጋር ያለን ግንኙነት አስፈላጊ አይደለም ያለች መሆኑን ከሰሞኑ እየወጡት ያሉ ዘገባዎች እያመለከቱ ይገኛሉ። በቀጣይ ርዕስ ህወሓት ያልተጠበቀ መልእክት ለፌዴራል መንግስቱ። ህወሓት ስለ ፌዴራል መንግስቱ ያልተጠበቀ መግለጫ ሰጥቷል። በትግራይ ክልል ጊዜያዊ አስተዳደሩ መፍረሱንና በአዲስ ቋሚ መንግስት መተካቱን ያወጀው ህወሓት ከፌዴራል መንግስቱ ጋር ስላለው ቀጣይ ዕጣ ተናግሯል። በትግራይ ክልል ከተቀሰቀሰው አዲስ የፖለቲካ ውጥረትና የስልጣን ሽኩቻ በኋላ ህወሓት ከ6 ዓመታት በፊት የነበረውንና በፌዴራል መንግስቱ ህገወጥ የተባለውን የክልሉ ምክር ቤት ወደ ስራ ከመለስ ወዲህ ወሳኝ የተባሉ የሽግግር ተግባራትን እያከናወነ መሆኑን አስታውቋል። ዶቼ ቬለ እንደዘገበው በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት ለክልሉ አዲስ ፕሬዝዳንት መሾሙን ተከትሎ አሁን ላይ አስፈጻሚ ካቢኔን እንደ አዲስ እያዋቀረ መሆኑንና የሰላምና መረጋጋት ስራዎችን እያከናወነ እንደሚገኝ ይፋ አድርጓል። ይህ እርምጃ በክልሉ የነበረውን የሽግግር ሂደት ሙሉ በሙሉ ወደ አዲስ ምዕራፍ ያሻገረ ክስተት ሆኗል። የድርጅቱ ቃል አቀባይ አቶ ሚካኤል አስገዶም ለዘገባው በሰጡት መግለጫ በአሁኑ ወቅት በትግራይ ክልል ውስጥ ጊዜያዊ አስተዳደር የሚባል መዋቅር እንደሌለና ሙሉ በሙሉ በቋሚ ህጋዊ መንግስት መተካቱን በይፋ ተናግረዋል። ቃል አቀባዩ አክለውም የፌዴራል መንግስት ቀደም ሲል የወሰደ የተናጠል እርምጃ ስህተት እንደነበር ድርጅታቸው መግለጹን አስታውሰው በአሁኑ ወቅት በክልሉ ውስጥ ሁለት መንግስት አለ ተብሎ የሚወራው ወሬ ፍጹም ስህተት መሆኑንና አዲስ ፕሬዝዳንትም ተግባራዊ እንቅስቃሴ መጀመራቸውን አስምረውበታል። ይህ የህወሓት አቋም የክልሉን ህጋዊ መዋቅር ማን እየመራው ነው የሚለውን ጥያቄ ይበልጥ አነጋጋሪ አድርጎታል። በሌላ በኩል ግን ይህ የህወሓት የአንድ ወገን ውሳኔና የጊዜያዊ አስተዳደሩንና ውድቅ የማድረግ እርምጃ ከፕሪቶሪያው ሰላም ስምምነት መርሆች ጋር የሚጋጭ ነው በሚል በብዙዎች ዘንድ ስጋት እየተፈጠረበት ይገኛል። ዶቼ ቬለ በዚህ ጉዳይ ላይ ከትግራይ ክልል ጊዜያዊ አስተዳደርም ሆነ ከፌዴራል መንግስት ምላሽ ለማግኘት በተደጋጋሚ ጥረት ቢያደርግም እስካሁን እንዳልተሳካለት ገልጿል። ይሁን እንጂ የህወሓት ወገን ከፌዴራል መንግስት ጋር ስላለው ግንኙነት ሲያብራራ አሁን ላይ አዲስ የተለየ ነገር ባይኖርም የፌዴራል መንግስቱ በትግራይ ከተመሰረተው አዲስ ህጋዊ መንግስት ጋር በሰላማዊ መንገድ ግንኙነት እንዲኖረው እንደሚፈልጉና ፍላጎቱን በዚያ መንገድ መጓዝ እንደሆነ በመግለጽ የሰላማዊ አማራጩን በር ክፍት ማድረጉን ጠቁሟል። ወደ ቀጣይ ርዕስ አለፍን። ኢሳያስና የድንበር ማዶው ስብስብ። በአፍሪካ ቀንድ ወቅታዊ የፖለቲካ ምህዳር ላይ ትኩረትን የሳበ አዲስ የዲፕሎማሲና የጸጥታ ውጥረት ተከስቷል። የቀጠናው ጋዜጠኛና የፖለቲካ ተንታኝ መሐመድ ኬር ያጋራው መረጃ እንደሚያመለክተው በሊቀመንበሩ አብዱራህማን መህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የከፍተኛ ልዑክ ቡድን ወደ ኤርትራ በመጓዝ ከፕሬዝዳንት ኢሳያስ አፈወርቂ ጋር በይፋ ተወያይተዋል።
ይህ ግንኙነት ይፋ መሆን ግንባሩ በ2018 ዓ.ም ከሀገር ውስጥ የፖለቲካ ኃይሎች ጋር የነበረውን ሰላማዊ ስምምነት ወደ ጎን በመተው በናይሮቢ በኩል በመንግስት ላይ ተከታታይ ተቃውሞ ድምጾችን ማሰማት በጀመረበትና ግንኙነቱ በሻከረበት ዋላ ደር ባለው አውድ ውስጥ የተከሰተ በመሆኑ ከፍተኛ ትኩረት አግኝቷል። የጉዳዩ ዋነኛ አነጋጋሪ ነጥብ ኦብነግ በአሁኑ ወቅት በሁለት የተለያዩ ክንፎች መከፈሉን ተከትሎ የመጣ የስትራቴጂ ለውጥ መሆኑ ነው። በሀገር ውስጥ የሚንቀሳቀሰውና የሰላም ስምምነቱን የደገፈው የግንባሩ አንጃ አመራሩን በመቀየር የተረጋጋ ሰላማዊ ፖለቲካ ትግል ለማድረግ መወሰኑን ቢገልጽም በአብዱራህማን መህዲ የሚመራውና በአሁኑ ወቅት አስመራ የገባው ወገን ግን የፌዴራል መንግስቱ የ2018ቱን የአስመራ የሰላም ስምምነት ጥሷል በሚል በይፋ መክሰሱ ይታወሳል። ይህ የአስመራው አንጃ መንግስት በሶማሌ ክልል የፖለቲካ ምህዳር ላይ ጣልቃ እየገባ ነው በሚል መቃወም ብቻ ሳይሆን ወደ ትጥቅ ትግል ሊመለስ እንደሚችል በተለያዩ ሚዲያዎች ላይ መዘገቡ አዲሱን ስብሰባ ወደ ወታደራዊ ትብብር ያዘነበለ ሊሆን ይችላል የሚል ስጋት ወልዷል። በሌላ በኩል ይህ ክስተት የኢትዮጵያ ፌዴራል መንግስት በቅርቡ በይፋ በውጭ ጉዳይ ሚኒስቴር በኩል በኤርትራ ላይ ካቀረበው ክስ ጋር በቀጥታ ይያያዛል። መንግስት አስመራ ኢትዮጵያን የውስጥ ጸጥታ ለማናጋት የሚንቀሳቀሱና የጦር መሳሪያ የታጠቁ የሀገር ውስጥ ተቃዋሚ ኃይሎችንና አማጽያንን እየደገፈች እያሰለጠነችና መሸሸጊያ እየሰጠች ነው ሲል በይፋ ወንጅሏል። ኤርትራ በበኩሏ ይህንን የመንግስት ክስ መሰረተ ቢስና የተፈበረከ ፕሮፓጋንዳ ስትል ብታጣጥለውም የኦብነግ ከፍተኛ አመራሮች በአሁኑ ወቅት በአስመራ መታየታቸው በአዲስ አበባና በአስመራ መካከል ያለውን ዲፕሎማሲያዊ ፍጥጫ ይበልጥ ወደ ከረረ ምዕራፍ ሊወስደው እንደሚችል በስፋት እየተነገረ ይገኛል። ወደ ቀጣይ ርዕስ አለፍን። የሱዳን ጦር በድንበር ይዞታውን እያጠናከረ ነው። በሳምንቱ መጨረሻ ተጨማሪ ስፍራዎችን ተቆጣጥሯል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በምትገኘው የብሉ ናይል ግዛት የጀመረውን ወታደራዊ ዘመቻ በእጅጉ ገፍቶበታል። የሱዳን ጦር አርብ ዕለት ባወጣው መግለጫ በግዛቱ ተጨማሪ ከተሞችን እየተቆጣጠረ መሆኑን አስታውቋል። ጦሩ በዕለቱ የተቆጣጠራት ኮር ሐሰን የተሰኘችው ከተማ ከኢትዮጵያ ድንበር በ10 ኪሎ ሜትር ርቀት ላይ የምትገኝ ወታደራዊ ስትራቴጂክ ከተማ ናት። የብሉ ናይል ግዛት የሱዳን የ3 ዓመታት የእርስ በርስ ጦርነት አሁናዊ ቁልፍ ግንባር ሆናለች። ግዛቷ ወደ ማዕከላዊ ሱዳን የምታሻግር በር ተደርጋ በወታደራዊ ስትራቴጂ የምትታይ በመሆኗ ብሉ ናይልን የተቆጣጠረ ኃይል ወደ መሃል የአገሪቱ ግዛቶች የመግባት ዕድሉ የሰፋ እንደሆነ ይገመታል። የሱዳን ጦር ወደ ኢትዮጵያ ድንበር እየተጠጋበት ይህ ዘመቻ ሁለተኛ የጦር ግንባር ለመፍጠርና የፈጥኖ ደራሽ ኃይሎችን RSF በኢትዮጵያ በኩል ያለውን የሎጂስቲክስ መስመር ለመቁረጥ ያለመ እንደሆነም ይገለጻል። የፈጥኖ ደራሽ ኃይሎች አሁን የሱዳን ጦር የተቆጣጠራትን ከተማ ላለፉት 3 ዓመታት በቁጥጥራቸው ስር አድርገው የቆዩ ሲሆን ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን SPLM-N ጋር በመሆን አካባቢውን ያስተዳድሩ ነበር። የሱዳን ጦር በግዛቱ ባደረገው የሰሞኑ ውጊያ በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰውና የቁስ ኪሳራ ማድረሱን መግለጹን የአልጀዚራ ዘገባ አመልክቷል። የሱዳን ጦር ኮር ሐሰን ከተማን መያዙ በቀጣይ ኩርሙክ ከተማን ለመቆጣጠር ሰፊ ዕድል የሰጠ ሆኗል። ይህ የጦሩ ግስጋሴ ወደ ኢትዮጵያ የሚወስደውን ኮሪደርና እንደ አሮዜረስ ግድብ ያሉ ቁልፍ መሰረተ ልማቶችን ለመቆጣጠር የሚረዳው ይሆናል ተብሏል። ኩርሙክ ከተማ ቀጣይ ፍልሚያ ሜዳ እንደምትሆን የዘገበው አልጀዚራ በከተማው ያለውን እንቅስቃሴ ለመታዘብ ዘጋቢዎችን ልኮ እንደነበር ገልጿል። ከተማዋ ለፈጥኖ ደራሽ ኃይሎች የጥቃት መንደርደሪያ ሆና እያገለገለች መሆኑን ዘጋቢዎቹ አረጋግጠዋል። የሱዳን 4ኛ ሜካናይዝድ ክፍለ ጦር መጠነ ሰፊ የማጥቃት ዘመቻ በብሉ ናይል የከፈተው በወሩ አጋማሽ ላይ ነበር። ጦሩ ሜይ 9 ቀን አልኪል የተሰኘችውንና ለኩርሙክ የቀረበችውን ስትራቴጂካዊ ከተማ የተቆጣጠረ ሲሆን ከ6 ቀናት በኋላ ደግሞ ኮር ሐሰንን መያዙ ተረጋግጧል። በአሁኑ ወቅት የሱዳን ጦር በብሉ ናይል ግዛት ዋና መቀመጫ የሆነችውን ኤድ ዳማዚንን የሚቆጣጠር ሲሆን በግዛቱ ካሉ ትልልቅ ከተሞች አንዱ የሆነችውን ኩርሙክን ደግሞ ፈጥኖ ደራሽ ኃይሎች አሁንም ድረስ ይዘዋታል። በግዛቱ የሚገኙት ባውና ጊሳን የተሰኙ ሌሎች ቁልፍ ከተሞችን በቀጣይ ግዛቷን ሙሉ በሙሉ ለመቆጣጠር ፍልሚያ የሚደረግባቸው ስፍራዎች ይሆናሉ። አጠቃላይ ሁኔታው ሲታይ የሱዳን ጦር የብሉ ናይልን አብላጫውን ክፍል የሚቆጣጠር ሲሆን ዋና ከተማዋን ኤድ ዳማዚንን ጨምሮ ሰሜናዊና ማዕከላዊ ግዛቱን ክፍሎች ይይዛል። በአንጻሩ የሱዳን ፈጥኖ ደራሽ ኃይልና አጋሩ SPLM-N ትልቋን የድንበር ከተማ ኩርሙክንና ወደ ኢትዮጵያ ድንበር ተጠቅተው የሚገኙ ገጠራማ አካባቢዎችን ተቆጣጥረዋል። ፈጥኖ ደራሽ ኃይሎችና SPLM-N ቀደም ሲል የብሉ ናይል ግዛት ዋና ከተማ የሆነችውን ኤድ ዳማዚንን ለወራት ከበባ ውስጥ አድርገው የነበረ ቢሆንም የሱዳን ጦር በሰሞነኛው ዘመቻ ከበባውን ወደ ኋላ መመለስ መቻሉ ተዘግቧል። ወደ ቀጣይ ርዕስ አለፍን። የጀነራሉ ደብዛ ጠፋ። በትግራይ ክልል በተቀሰቀሰው አዲስ የስልጣን ሽኩቻና የፖለቲካ ቀውስ ሳቢያ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በይፋ መግለጫ ሰጥተው ከታዩ በኋላ ለተከታታይ 10 ቀናት ደብዛቸው መጥፋቱ በክልሉ ነዋሪዎችና በፖለቲካ ታዛቢዎች ዘንድ ከፍተኛ መነጋገሪያና ስጋት ፈጥሯል። ጄኔራሉ ለመጨረሻ ጊዜ ተቃውሟቸውን ያሰሙበት የጊዜያዊ አስተዳደሩ የፕሬዝዳንት ጽህፈት ቤት ይፋ የፌስቡክ ገጽ በአሁኑ ወቅት በደብረጽዮን ገብረ ሚካኤል በሚመራው ቡድን ቁጥጥር ስር የዋለ ሲሆን
የክልሉ መገናኛ ብዙሃንም ሙሉ በሙሉ በህወሓት ኃይሎች ስር መውደቃቸው ይነገራል። ይህ የጀነራሉ በአደባባይ አለመታየት የትግራይን የፖለቲካ ሽግግር ወደ አደገኛና ወዳልታወቀ አቅጣጫ እየገፋው መሆኑን አመላካች ይሆናል። ይህ አነጋጋሪ ክስተት መነሻውን ያደረገው ከ6 ዓመታት በፊት በተደረገው አወዛጋቢ ምርጫ ተቋቁሞ የነበረው የትግራይ ክልል ምክር ቤት በድጋሚ ተሰብስቦ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙንና አዲሱ ካቢኔም ስብሰባ መጀመሩን ተከትሎ ነው። ሌተናል ጀነራል ታደሰ ወረደ ከመጥፋታቸው በፊት ባወጡት የመጨረሻ መግለጫ ይህንን እርምጃ የጊዜው አስተዳደሩን ስልጣን በጉልበት የመያዝ የኃይል ድርጊት ሲሉ የከነኑ ሲሆን ዕለቱንም የቀጣይ አደገኛ መንገድ የተጀመረበት ዕለት በማለት በጽኑ አስጠንቅቀው ነበር። በሌላ በኩል ግን የህወሓት ወገን የፕሪቶሪያ ግጭት ማቆም ስምምነት በፌዴራል መንግስቱ መፍረሱንና በዚህም ሳቢያ በስምምነቱ መሰረት የተቋቋመው ጊዜያዊ አስተዳደር ህጋዊ ህልውና እንደሌለው በመጥቀስ ወደ ቀድሞ ህገ መንግስታዊ ስርዓት መመለስ ተገቢ መሆኑን በመሞገት የጀነራሉ አስተዳደር ስልጣን እንዲያስረክብ ማድረጉን ይገልጻል። የፖለቲካ ውጥረት በዚህ ደረጃ በከረረበት በአሁኑ ወቅት የፌዴራል መንግስት በትግራይ ክልል ምክር ቤት መነሳትና በህወሓት አዳዲስ ውሳኔዎች ላይ እስካሁን በይፋ የሰጠው ግልጽ ምላሽ የለም። ይሁን እንጂ ጀነራል ታደሰ ቀደም ሲል ለሚዲያዎች በሰጡት ቃለ መጠይቅ እንዲህ አይነቱ የአንድ ወገን የስልጣን እርምጃ የፌዴራል መንግስቱን ወታደራዊ ጣልቃ ገብነት ሊጋብዝ እንደሚችል ስጋታቸውን ገልጸው እንደነበር ይታወሳል። በአሁኑ ሰዓት የጀነራሉ ደብዛ መጥፋት የጸጥታ ኃይሉ በትግራይ ውስጥ ወደ የትኛው ወገን ሊያዘነብል ይችላል የሚለውን ጥያቄ ያናረ ከመሆኑም በላይ በክልል ውስጥ ያለውን አንጻራዊ ሰላምና ቀጣይ ዕጣ ፈንታ ከፍተኛ አሳሳቢ አጣብቂኝ ውስጥ ጥሎታል። ወደ ቀጣይ መረጃ አለፍን። በአድዋ ሙዚየም የአዲስ አበባ ኮሪደር ሙግት፣ የ1.3 ትሪሊየን የኮሪደር ልማት በጀት ውዝግብ። በአዲስ አበባ የኮሪደር ልማት አሁን ላይ ወደ ወንዝ ዳር ልማት መሸጋገሩ ይታያል። ኮሪደሩም ሆነ የወንዝ ልማቱ ግን በበጎና በትችት የሚታይ ነው። ከሰሞኑ በመሃል አዲስ አበባ ፒያሳ በሚገኘው የአድዋ ሙዚየም ኮሪደሩን የተመለከተ ክርክር ተካሂዷል። ክርክሩ የተዘጋጀው ናሽናል ሚዲያ ጆይንት ስቶክ ካምፓኒ ኤንኤምኤስሲ የሚሰኝ አካል ያዘጋጀው ሲሆን ክርክሩ ትኩረት ያደረገው በአዲስ አበባ ኮሪደርና በአጠቃላይ ከተማው ልማት ላይ ያተኮረ መሆኑን የአዲስ ኢንሳይት ዘገባ አመልክቷል። ክርክሩ የከተማውን ልማት እቅድና ፈጣን የከተሜነት ገጽታ እድገትን ያነሳ ነበር። የከተማው አስተዳደር ሰዎች የከተማው 350 ቢሊዮን ብር አጠቃላይ በጀት ከኮሪደር ልማት 1.3 ትሪሊዮን ብር ጋር ተዳምሮ ከተማ ወደ መዘመን እያመራች መሆኑን ሲናገሩ፣ በሌላው ግን የህዝብ መፈናቀልን፣ በቂ ያልሆነ የካሳ ክፍያና ጉድለቶችን በማንሳት ሌሎች ሞግተዋል። ምሁራንና የህግ ሰዎች የመስተዳደሩን ሰዎች መሞገታቸው ተዘግቧል። ምሁራኑና የህግ ሰዎች በክርክሩ የኮሪደር ልማቱ በኢትዮጵያ መዲና ያለውን የህዝብ ትስስር ወይም ሶሻል ፋብሪክ ከሚገባው በላይ ጫና ያሳረገና እንዲወጠር ያደረገ ነው ሲሉ ሞግተዋል። በከተማው ኮሪደር የገነባው በጀት ጉዳይም የክርክሩን ትኩረት የሳበ ሲሆን የመስተዳደሩ ሰዎች 1.3 ትሪሊየን የኮሪደር ፋይናንስ ከግል ዘርፉና ከህዝብ የሚገኝ ስለመሆኑ አጽንኦት ሰጥተዋል። አዲስ አበባን ዓለም አቀፍ ደረጃዋን የጠበቀች ሜጋ ሲቲ የማድረግ ህልምና የህዝብ መፈናቀል የማህበረሰቡ ጥያቄና ስጋቶች በክርክሩ ተፋጭተውበታል ተብሏል። ለክርክሩ መነሻ የሚሆን ታሪካዊ ጥናት ከአዲስ አበባ ዩኒቨርሲቲ ፕሮፌሰር የሆኑት ዴቪድ በንቲ ማቅረባቸውን መረጃው አመልክቷል። ምሁሩ ከተማ ለእድገት ከፍተኛ እድልና በር ያላት መሆኑ በጥናቱ ሲጠቆም፣ በአንጻሩ ለከተማ አልሚዎች ፈጣኑ ልማት ተግዳሮት መሆኑን አሳይተዋል። ዋነኛው የክርክሩ ጭብጥና ትኩረት የነበረው ግን በአሁኑ ወቅት እየተከናወነ ያለው የኮሪደር ልማት ፕሮጀክት እውነተኛ ህዝባዊ የሆነ ለውጥን የሚያሳይ ነው ወይስ ለውጫዊ ገጽታ ማሳመሪያ ብቻ የተደረገ ሽንገላ በሚለው ጉዳይ ላይ ያተኮረ ነበር ተብሎ ተዘግቧል። ከምሁራኑ መካከል ዶክተር ካሳሁን ግርማ ለባለስልጣናቱ የፕሮጀክቱን ሰብአዊ ኪሳራ ወይም ቀውስ እንዲገልጹ ጠይቀዋል። በተለይ ኑሯቸውን በጡረታ የሚገፉና ለኢኮኖሚያዊ ችግር ተጋላጭ የሆኑ የማህበረሰቡ ክፍሎች በዚህ ኮሪደር ልማት ሊደርስባቸው የሚችለውና የቻለው ሰብአዊ ዋጋ ወይም ሂውማን ኮስት መለየት እንደሚገባው ተከራክረዋል። ተሳታፊዎች የካሳ ክፍያን በተመለከተ ከመድረኩ በአስተዳደሩ ሰዎች የቀረበውን መረጃ የተቃወሙ ሲሆን የካሳ ጉዳይና ችግሮችን ማንሳት እንደ ሐሜት እንደሚታይ፣ አሉባልታ አይነት ምላሽ ከመንግስት በኩል እንደሚሰጥና በሚዲያም ትኩረት እንደሚነፈገው ክርክር አሰምተዋል። በቀጣይ ርዕስ ትራምፕ የጦር መርከቧን መለሱ። ከ11 ወራት ወታደራዊ ተልዕኮ በኋላ የአሜሪካዊ የጦር ጀቶች ተሸካሚ መርከብ ዩኤስኤስ ጄራልድ አር ፎርድ በትላንትናው ዕለት ወደ አሜሪካ ተመልሳለች። ይህች የጦር መርከብ የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ለማዋል ዋናው የኦፕሬሽን ስራ እንዲሰራ ያደረገች እንዲሁም በኢራን የ39 ቀናት ጦርነትም የተሳተፈች ናት ተብሏል። በዚህም ተልዕኮዋን አጠናቃለች በሚል በትላንትናው ዕለት ወደ ቨርጂኒያ ባህር ዳርቻ እንድትመለስ የተደረገ መሆኑን ሲኤንኤን፣ ፎርብስ እና ኤፒ ባሰራጯቸው ዘገባዎች አመላክተዋል። የአሜሪካው መከላከያ ሚኒስትር ፒት ሄግሴት እና ሌሎች የሀገሪቱ ከፍተኛ ወታደራዊ አመራሮች እንደዚሁም የመርከቧ ሰራተኞችና የባህር ኃይል ቤተሰብ አባላት በቦታው ተገኝተው አቀባበል ሲያደርጉም ታይተዋል።
ዘገባዎች ያመለከቱት የዩኤስኤስ ጄራልድ አር ፎርድ በወታደራዊ ተልዕኮ ስራ የቆየችው ለ11 ወራት ነው። በመርከቧ በስራ ላይ የነበሩት የባህር ኃይል አባላትና ሌሎች ሲቪል ሰራተኞች ለ11 ወራት ከቤተሰቦቻቸው ጋር ያልተገናኙ መሆኑም ታውቋል። በአሜሪካ የባህር ኃይል የጦር አውሮፕላን ታሪክ ተልዕኮ ውስጥም ከቪየትናም ጦርነት በኋላ ይሄኛው ረጅሙ የተልዕኮ ቆይታ ነውም ተብሏል። መርከቧ በጦርነት ቀጠናው ቅርብ ርቀት በመጠጋት ሚሳኤሎችን ስታስወነጭፍ እንደዚሁም ጥቃት ለሚፈጽሙ ጀቶችና ድሮኖች ጭምር በመንደርደሪያነትና ለመነሻነት ስታገለግልም ነበር። በኢራኑ ጦርነት አሜሪካ በኢራን ዙሪያ ያሉ አረብ ሀገራትን ወታደራዊ ቤዞች ስትጠቀም የነበረ ሲሆን ከዚህም በተጨማሪ ዩኤስኤስ ጄራልድ አር ፎርድን ጨምሮ 3 ግዙፍ የጦር አውሮፕላን ተሸካሚ ጦር መርከቦችንም ስትጠቀም ቆይታለች። እነዚህም በኢራን ጦርነት አሜሪካ የተጠቀመችባቸው ሌሎች 2 መርከቦች ዩኤስኤስ ጆርጅ ኤች.ደብሊው ቡሽ እና ዩኤስኤስ አብርሃም ሊንከን በመባል የሚታወቁ ናቸው። እንዲያም ሆኖ ኢራን ዛሬም ድረስ ፈጣን ጀልባዎችን በመጠቀም የሆርሙዝ ወሽመጥን እንደዘጋች ቀጥላለች። I was proud to give the Presidential Unit Citation to them for their 330-day deployment all the way around the globe. Absolute resolve, epic fury. It's Tonight we begin with an historic return. The aircraft carrier, the USS Gerald R. USS Ford. Mahan. Welcome home. ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ